ማንቸስተር ዩናይትድ በቀጣይ ዓመት አዲስ ቡድን ለመመስረት ጥረት እያደረገ ይገኛል። ትላንትና የሰማነው ትልቅ ዜና አለ ለማንቸስተር ዩናይትድ ደጋፊዎች። ማንቸስተር ዩናይትድ አንድ ተጫዋችን ከብዙ ክለቦች የተሻለ ለማስፈረም ቀዳሚ ስፍራ ላይ ይገኛል። እንዲሁም ቀጣይ ሲዝን የሚይዙትን ታክቲካሊ ለየት ያለ ቡድን ለመያዝ ሮቢን አሞሪም ትልቅ እንቅስቃሴ ከቡድናቸው ጋር ለማድረግ እየሞከሩ ይገኛል። እኚህን ዜናዎች ወደ እናንተ ማደርስላችሁ እኔ ዮናስ አባይ ነኝ። አብራችሁ እንድትቆዩ እንዲሁም የቻናላችንን ቤተሰብ እንድትሆኑ ሳብስክራይብ በማድረግ ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ እያኖራችሁ እኔ ቀጥታ ወደ መረጃዎች አልፋለሁ። ማንቸስተር ዩናይትድ ብዙ የእንግሊዝ ክለቦችን በመብለጥ አንድ ተጫዋችን ለማስፈረም በጣም በቀዳሚነት ስፍራ ላይ ይገኛል። የብሬንትፎርዱ ብራያን ኤምቦሞ ነው። ብራያን ኤምቦሞ በግልጽ ማንቸስተር ዩናይትድን መቀላቀል እንደሚፈልግና ቅድሚያ ለማንቸስተር ዩናይትድ መስጠቱ ይታወቃል። ማንቸስተር ዩናይትዶች ተጫዋቹን ለማስፈረም በሰፊ እየመሩ እንደሆነ ብዙ ዘገባዎች የአትሌቲክ ዘጋቢ ሆነው የአትሌቲክ አውጥቷል። እነ ዴቪድ ኦርኒስተን የአትሌቲክ ዘጋቢ ይህንን መረጃ አጋርቷል። እንዲሁም ፋብሪዞ ሮማኖም አረጋግጧል። በዚህ ዝውውር ላይ በጣም በንቃት እየተሳተፉ ይገኛል። መጀመሪያ የማቲያስ ኩኛን ካስፈረሙ በኋላ አሁን ሌላ 10 ቁጥር ለማስፈረምና ጥረቶችን ያደርጋሉ። የአጥቂም ስፍራ ላይ የበረኛም እንዲሁም መሀል 8 ቁጥር በደንብ አትሌቲክ የሆነ ተጫዋች ለማስፈረም ጥረት የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይጠበቃል። ለማንቸስተር ዩናይትድ በጣም ትልቅ የዝውውር ነው። በጣም በሊጉ አስከፊ ውድድር ካሳለፈ በኋላ አሁን ያው 15ኛ ሆኖ ነው ያጠናቀቀው። በአውሮፓ በምንም አይነት የአውሮፓ ተሳታፊ እንደማይሆን አረጋግጧል። የአውሮፓ መድረኮች ላይ አሁን ያለው አማራጭ በቀጣይ ዓመት ዶሜስቲክ ዋንጫዎች ላይ ነው መሳተፍ የሚችለው። እነዚህን ዋንጫዎችን ደግሞ አሪፍ ደረጃ ለመያዝ እና ቀጥታም የአውሮፓ ተሳትፎን ለማግኘት ብዙ ነገር ይጠበቅባቸዋል። አዲስ ቢልድ አፕ ለማድረግ ሮቢን አሞሪም እና የማንቸስተር ዩናይትድ ባለስልጣናት ጥረት እያደረጉ ይገኛል። አሁን አጀማመራቸው በጥሩ ሁኔታ ላይ ይመስላል። ማቲያስ ኩኛን በእጃቸው ማስገባታቸውን ከወዲሁ አረጋግጧል። አሁን ደግሞ ብራያን ኤምቦሞ አለ። ዋነኛው ሊስቱ አሁን በዚህ ሰዓት ቀዳሚ ሊስት እሱ ነው። ብራያን ኤምቦሞ በብሬንትፎርድ በጣም ድንቅ ዓመት በግሉ እያሳለፈ ተጫዋች ነው። በዚህ ዓመት በጣም ከፍተኛ እንቅስቃሴ ሲያደርግ የነበረ ተጫዋች ነው ብራያን ኤምቦሞ። ለማንቸስተር ዩናይትድ ደግሞ ቀዳሚ ተመራጭ የሆነበት ምክንያት ተጫዋቹ ያው ብዙ እንቅስቃሴ በብሬንትፎርድ 27 የጎል ተሳትፎ ነው ያለው። 27 በጣም ለ10 ቁጥር ተጫዋች በጣም ብዙ ነው። 27 አጠቃላይ በ20 የፕሪሚየር ሊግ ጎል እና 7 የፕሪሚየር ሊግ አሲስት ነው ያለው። በሊጉ ብቻ በጣም ባሳለፍነው ሲዝን 27 የጎል ተሳትፎ 20 ጎል እና 7 አሲስት በጣም ጥሩ የሚባል ቁጥር ነው። በጣም ቤስት ከሚባሉ ስታቲክስ ነው እና በጣም አሁን ያለበትም የእድሜው ደረጃ ገና 25 ዓመት ነው። በጣም አሪፍ መጫወት የሚችልበት በደንብ የበሰለበት ዓመት ነው። 25 በጣም ፕራይም ኤጅ የምንልበት እድሜ ላይ ያለ ተጫዋች ነው። እንዲሁም ደግሞ በጣም ሃርደስት ወርኪንግ የሚባል አይነት ተጫዋች ነው። በጣም ይለፋል። ወርክ ሬቱ በጣም አሪፍ ተጫዋች ነው። በደንብ ይሯሯጣል፣ በደንብ ይከላከላል፣ በደንብ ይታገላል ለክለቡ በደንብ በቃ ሁሉም ቦታ ዞሮ እንደውም በፕሪሚየር ሊግ ስታቲካሊ ስንመለከት በሱ ቦታ ከምትጫወቱ ተጫዋቾች አንጻር በጣም አግሬሲቭ እና ወርክ ሬቱ ሀይ የሆነ ተጫዋች ነው። በዚህ ሲስተም ደግሞ ለሮቢን አሞሪም ለሚከተለው ሲስተም 3-4-3 ለሚባለው ሲስተም በጣም ፊት ማድረግ የሚችል በእንደዚህ አይነት ተጫዋች ነው የሚፈልገው ሮቢን አሞሪም። በጣም አግሬሲቭ የሆነ ታክቲካሊ በደንብ ክህሎት ያለው ኳስ በጣም ከኳስ ጋር ወደፊትም ወደ ኋላም መከላከል ላይ ምንም ችግር የሌለበት ተጫዋች ነው ሮቢን አሞሪም የሚፈልጉት እና በዚህ ቡድን ውስጥ በጣም ትልቁ ኢላማ መሆኑ በደንብ ምንም ጥርጥር የለውም። በስፋት ባሳለፍነው ሳምንት እየተነጋገሩ ነበር። አሁን ግን ተጫዋቹ ከብዙ የእንግሊዝ ክለቦች በላይ ማንቸስተር ዩናይትድ ምርጫው አድርጓል። አርሰናል፣ ኒውካስትል፣ አስቶን ቪላ የመሳሰሉ እነ ቶተንሃም የመሳሰሉ ክለቦች ተጫዋቹ ላይ ፍላጎት ነበራቸው። በተለይ ደግሞ እነ ቶተንሃም እና ኒውካስትል ተጫዋቹ ላይ በጣም ከፍተኛ ፍላጎት ነበራቸው። ሆኖም ተጫዋቹን የአውሮፓ ተሳትፎ እያለ ሳይኖረው ለማንቸስተር ዩናይትድ ቅድሚያ ሰጥቷል። ለማንቸስተር ዩናይትድ በጣም ጥሩ ዜና ነው ብዬ አስባለሁ። ምንም የአውሮፓ ተሳትፎ የአውሮፓ ሊግ ኮንፈረንስ ወይም የቻምፒየንስ ሊግ ተሳትፎ ሳያገኝ
በዚህ ደረጃ ተጫዋቾችን ከአውሮፓ ቻምፒየንስ ሊግ የሚጫወቱ ቡድን ሳይቀር ትቶ ማንቸስተር ዩናይትድን ለመምረጥ አስቧል። ተጫዋቹ ያው የልብ እንደተገለጸው ከሆነ ተጫዋቹ ድሮም የማንቸስተር ዩናይትድ ደጋፊ እንደሆነ ተዘግቧል። ብራያን ኤምቦሞ ወደ ማንቸስተር ዩናይትድ የመምጣት እድሉ በጣም ሰፊ ነው። አሁን ማንቸስተር ዩናይትድ ከተጫዋቹ ጋር ያለው ድርድር በአሪፍ ሁኔታ እየሄደ ነው። ቀጣይ በቅርብ ቀናት ውስጥ ለብሬንትፎርድ ይፋዊ ጥያቄ ለማቅረብ ይዘጋጃል። ተጫዋቹን እስከ 55 ሚሊዮን ፓውንድ የሚገመት ተጫዋች ነው። እሱን ለማስፈረም ማንቸስተር ዩናይትድ በጣም በሰፊው ጥረት የሚያደርግ ይሆናል። ከዚህ በተጨማሪ ከብራያን ኤምቦሞ ተጨማሪ አሁን ማንቸስተር ዩናይትድ ቀጣይ ዓመት ሊይዙት የሚችሉት አዲስ የአጥቂ ስፍራ ያው ታርጌታቸው ታውቀዋል። ማቲያስ ኩኛ እና ብራያን ኤምቦሞ የሚቀላቀሉት ብራያን ኤምቦሞ ማቲያስ ኩኛ እንደተገመተው አሁን ባለው መረጃ የመቀላቀል እድሉ ሰፊ ነው። ማንቸስተር ዩናይትድ የሚቀላቀል ከሆነ ኩኛ እና ብራያን ኤምቦሞ የ10 ቁጥር ሚናቸው የተረጋገጠ ነው። እንዲሁም ብሩኖ ፈርናንዴዝ ጋር ደግሞ አብሮት የሚቆም በጣም አትሌቲክ የሆነ ተጫዋች በደንብ አግሬሲቭ የሆነ ኳስ ክህሎቱ በደንብ አሪፍ የሆነና በደንብ ወጣት ተጫዋች በደንብ የሚሮረጥ ብዙ ቦታዎችን ሸፍኖ ብዙ ስፔሶችን ይዞ ኳስ ይዞ በደንብ ከአጥቂ ጋር ሊንካፕ መፍጠር የሚችል ከሚድፊልደሮች ከተከላካዮች ጋር አሪፍ ሊንካፕ ፈጥሮ በደንብ ፓስ ማድረግ የሚችል ሚድፊልደር ሌላ ተጫዋች ለማስፈረም ጥረት የሚያደርጉ ነው። ማንቸስተር ዩናይትዶች በዛ የአጥቂ ስፍራ ላይ ባላባ የብራይተኑ ባላባን እንደ አማራጭ ይዘውታል። በውስጥ ገና ነው እንደ ሊስታቸው። እንዲሁም የአትላንታውን አንደርሰንን በድጋሚ ሊስታቸው ውስጥ አካቶታል። እና ብዙ ያው የካዘሜሮና የኡጋርቴ ነገር አለ። ካዘሜሮ ምናልባት የመልቀቅ እድሉ ሰፊ ነው። ማኑኤል ኡጋርቴም የዛ ቡድን ውስጥ ብዙም ዋና ቋሚ ሰው ላይሆን የሚችልበት እድል ሰፊ ነው። ከዛ በተጨማሪ የኮቢ ሜኖም አጠራጣሪ ነው። ኮቢ ሜኖ ያው አምና በጣም ከአንድ ዓመት በፊት ከሁለት ዓመት በፊት መጀመሪያ በኤሪክ ቴን ሃግ ስር በነበረ በጣም ድንቅ እንቅስቃሴ ሲያደርግ የነበረ ወጣት ተጫዋች ነው። ግን አምና ከጉዳቱም በኋላ በደንብ ወደ አቋሙ ለመመለስ ስትራግል ሲያደርግ የነበረ ተጫዋች ነው ኮቢ ሜኖ። አሁን ባለው መረጃ የኮቢ ሜኖ ምናልባት ያው የአጥቂ ስፍራ የኖርማል አታኪንግ ላይ ሞር ድርሻ ይኖረው በደንብ ሚድፊልደር ላይ መሀል ላይ ድርሻ ይኖረው የሚለው በሮቢን አሞሪም ሲስተም ብዙም እየተቸገረ ይገኛል። ግን እሱ የምናየው ይሆናል። ማንቸስተር ዩናይትዶች ሞር አሁን በዚህ ሰዓት ዋና ተግባራቸው ለማድረግ ያሰቡት ሚድፊልደር ላይ እና የአጥቂ ስፍራ ላይ ነው ትኩረት በደንብ ለማድረግ የሞከሩት። ባላባን እንደ አማራጭ ይዘው እንደ 8 ቁጥር ምናልባት ሊያደርጉት የሚችልበት እድል አለ። ዮክሬስ ቪክተር ዮክሬስም በዚህ ቡድን ትልቅ ተፈላጊው ነው። ግን ማንቸስተር ዩናይትድ ከተጫዋቹ ያው የቻምፒየንስ ሊግ ተሳትፎን ያለማግኘቱን ተከትሎ ተጫዋቹ ማንቸስተር ዩናይትድ የመምረጥ እድሉ ትንሽ ጠባብ ነው። አርሰናሎች እሱን እያጤኑበት ይገኛል። በእርግጥ አርሰናል ከዮክሬስ ይልቅ ዋና ታርጌታቸው ቤንጃሚን ሴስኮ እንደሆነ ይታወቃል። የሴስኮ ጉዳይ ጋር አሁን በቅርብ ያው አርሰናሎች እየተነጋገሩ ነው። ምናልባት አርሰናል ሴስኮን የሚያስፈርሙ ከሆነ ዮክሬስ ወደ ማንቸስተር ዩናይትድ ከዮክሬስ እና ያው ማንቸስተር ዩናይትድም ብዙ ሌላ የመምረጥ እድል አለው። ከዮክሬስ በተጨማሪ ቪክተር ኦሽሜንም ትልቅ አማራጭ ሆነዋል። ከቪክተር ኦሽሜን እና ከዮክሬስ ከሁለቱ አንዱ የሚመጡ ከሆነ ለማንቸስተር ዩናይትድ የአጥቂ ስፍራ 9 ቁጥር በተለይ በራስመስ ሆይሉንድ ክፍተት የተሞላ ቡድን ነው። ምናልባት ራስመስ ሆይሉንድን ባይሸጡት እንኳን ዮክሬስ ያው እዛ ቡድን ውስጥ ወይ ቪክተር ኦስሜን ከሁለት አንዱ ምናልባት የመምጣት እድላቸው ሰፊ ነው። ትላንትም ፖል ስኮልስ እንዳለው ያወጣው መረጃ ነበር፣ አስተያየቱን እየሰጠ ነበር በማህበራዊ ሚዲያ። ማንቸስተር ዩናይትድ ከዮክሬስ እና ከቪክተር ኦስሜን ቢቻል ሁለቱም ቢያስፈርሙ ብሎ ሀሳቡን ገልጿል። ሆኖም ግን ሁለቱ እንኳን ቢመጡ ራስመስ ሆይሉንድን ባይለቁት ባይ ነኝ ብሏል። ምክንያቱም እሱ ገና ወጣት ተጫዋች ነው። አምና በጣም መጥፎ ሲዝን ያሳለፈው ያው በ34 ጨዋታ 4 ጎል ብቻ ነው ማስቆጠር የቻለ በፕሪሚየር ሊግ። በጣም ይሄን ከአጥቂ በጣም የወረደ አመት ነውና ይሄንን ተከትሎ ያው በደንብ መማር ይችላል ከነሱ በደንብ ፊት ለፊት ላይ ልምድ ያላቸው አጥቂዎች ጋር ሆኖ ቢጫወት እና ለወደፊት በጣም ትልቅ ግልጋሎት መስጠት የሚችል ተጫዋች ወጣት ተጫዋች ነው ብሎ ያምናል ፖል ስኮልስ። ግን ያው ማንቸስተር ዩናይትድ አሁን ዋነኛ አማራጫቸው ከ10 ቁጥር ከአጥቂ ጀርባ ሆኖ መጫወት የሚችሉ ኤምቦሞ እና ኩኛ አሉ። ከሁለቱም ቢፈርሙ እንኳን አጥቂ በጣም 9 ቁጥር ሆነኛ አጥቂ ለማስፈረም በጣም በትልቁ እንደሚንቀሳቀሱ ደንብ እየተንቀሳቀሱም እንደሆነ ይታወቃል። ቪክተር ዮክሬሽ ኦር ቪክተር ኦሲሜን ከሁለት አንዱ
የመፈረም እድላቸው በጣም ሰፊ ነው። ለማንቸስተር ዩናይትድ ያው ከዛ በተጨማሪ ያው ብዙ አማራጭ ይኖራቸዋል። እነዚህ የሚፈርሙ ከሆነ አሌሃንድሮ ገርናቾ፣ አንቶኒ ራሽፎርድ ይለቃሉ። ከዛ በኋላ የሚቀሩት ሜሰን ማውንት ይቀራል። የመቅረት እድላቸው ሰፊ ነው። ምናልባትም ራስመስ ሆይሉንድም የመሄድ ቻንሱ ጠባብ ነው እየተባለ ነው። ግን ያው ብዙ የጣሊያን ክለቦች ራዳር ውስጥ የገባ ተጫዋች ነው። ምናልባትም ሊለቅ ይችላል። ከዛ በተጨማሪ ያው እነ ዘርክሲ የዚህ በጣም እንደ ስኳድ ዴፕስም እንዳለው ቡድን እንዲሆን ስለሚፈለግ ያው ብዙ ሮቴሽን ይኖራል ተብሎ ይጠበቃል። ለማንቸስተር ዩናይትድ ለሮቢን አሞሪም በጣም ታክቲካሊ የሚፈልጋቸው ተጫዋቾች ያው 3-4-3 ላይ በደንብ መጫወት የሚችሉ ተጫዋች ናቸው። በ3 ሴንተር ባክ ነው በደንብ ለመጫወት ከኋላ ባክ ትሪ የሚባለውን ያው እነ ዣቪ አሎንሶ አሁን አዲሱን እንደሚመሰረተው ቡድን ባክስሪ ለመጫወት ያሰበ ቡድን እንደመሆኑ መንጣ በተለይ ያው ተከላካዮቻቸው ብዙም አሁን የሴንተር ባክ የማስፈረም እቅድ ያለው አይመስልም። ዲላይት አለ፣ የሮ አለ፣ ሄቨን አለ፣ ሃሪ ማጓየርም እንደሚቀጥል ታውቋል። ከዛ በተጨማሪ ማርቲኔዝም ይነሳል። በቀጣይ 5 ሴንተር ባክ ይኖራቸዋል። በተጨማሪ ያው 3 ሴንተር ባክ ይኖራል። ምናልባትም ሉክሾም እና ማዛራዊም እንደ ሴንተር ባክ አድርጎ መጫወት ስለሚችል ለማንቸስተር ዩናይትድ አሁን ሴንተር ባክ ለብዙም ትኩረት የሚያደርግ አይሆንም። በፉል ባክ ደረጃ ደግሞ ያው ዊንግ ባክ የሚባለው ወይ ፉል ባክ ነው የሚባለው ዊንግ ባኮቹ በደንብ አታኪንግ ላይ በጣም ፉል ባኮቹ በግራም በቀኝም አሁን አማድን እንደ ፉል ባክ አድርጎ ለመጠቀም ያሰበ ይመስለኛል ሮቢን አሞሪም። በአጥቂ ሁል ጊዜ በዚህ አሰላለፍ የሚጫወት ቡድን የማጥቃት ክህሎታቸው በጣም በጣም ከፍተኛ መሆን እንዳለበት ነው የሚገለጸው። አማድ ዲያሎ ወደፊት በሚሄድበት ሰዓት በጣም 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 አደገኛ ተጫዋች እንደሆነ ምንም ጥርጥር የለውም። በቴናግ ብዙ የመሰለፍ እድል ሳያገኝ የቆየ ተጫዋች ነው። አሁን በሮቢን አሞሪም ውስጥ ብዙ የመሰለፍ እድል ያገኘ ተጫዋች ነው። ሆኖም በዊንግ ባክ ላይ ሲጫወት በጣም አደገኛ ተጫዋች እንደሆነ አስመስክሯል። አሁን ዊንግ ባክ የሚጫወት ከሆነ ለማንቸስተር ዩናይትድ ትልቅ የማጥቃት ስፍራ ላይ ለማጥቃት በጣም አሪፉ ተጫዋች ነው። አብሮ ይከላከላል። ሲያጠቃም ደግሞ እነ ኤምቦሞን እነ ዮክሬስን ወደ ውስጥ ወደ መሀል እየገባ ምናልባት እነ ፈርናንዴዝ እና ከሚድፊልደሮች ጋር አሪፍ የሆነ የቁጥር ብልጫ ወስዶ አሪፍ የኳስ ዝውውሮችን ለማድረግ ይጠቅማል። እንዲሁም በዛ በኩል ደግሞ ፓትሪክ ዶርጉ ይኖራል። ፓትሪክ ዶርጉ ነው ያው ሮቢን አሞሪም የመጀመሪያ ፈራሚ ነው። ብዙ ለቀጣይ ዓመትም ትልቅ ተስፋ ተጥሎበት ምናልባት ከዚህ ዓመት የተሻለ እንቅስቃሴ በዚህ ቡድን ውስጥ የሚያደርግ ተጫዋች ሊሆን የሚችል እድል አለው። ማንቸስተር ዩናይትዶች በሰፊው ጥረት የሚያደርጉ ይሆናል። 4-3-4 ብዙ ጊዜ አሁን ለማስፈረም ጥረት የሚያደርጉት ሁሉም ተጫዋች ማለት ይቻላል። ኩኛም ኤምቦሞም አሁን በ3-4-3 ውስጥ አሰላለፍ ውስጥ ያለፈ ተጫዋች ነው የሚፈልጉት። ኢምቦሞም በዛ ቡድን ውስጥ በብሬንትፎርድ ውስጥ በደንብ የተፈተነ ተጫዋች ነው። በዛ ለሮቢን አሞሪም በደንብ ታክቲካሊ ፒት የሚያደርግ ተጫዋች መሆኑ ምንም ጥርጥር የለውም። ኩኛም በዛው ደረጃ በደንብ ቨርሳታይል ተጫዋች ነው። ከፈለገ ዊንግ ባክም ሊያጫወቱ ይችላል። ማንቸስተር ዩናይትድ በእርግጥ ብዙ ተጫዋች የሚያስፈርም ከሆነ ተጫዋቾቹ በደንብ ከአንድ ከሁለት እና ከሶስት ቦታ በደንብ መጫወት የሚችሉ አይነት ተጫዋቾች ላይ ነው ትኩረት የሚያደርገው። ለማንቸስተር ዩናይትድ ይሄ በጣም ትልቅ ቢውልድ አፕ ነው። ለቀጣይ ዓመት በጣም ኤክሳይቲንግ ቡድን ምናልባት ልንመለከት እንችላለን። አዲሱ እግር ኳስን ለመመስረት ጥረት እያደረገ ይገኛል። ሮቢን አሞሪም በቀጣይ ሲዝን ምን ያስመለክተን ይሆን? ምናልባት አትሊስት እንኳን ይህን በደንብ ቢውልድ ካረገ በኋላ አትሊስት ቶፕ 4 ሆኖ ጨርሶ ለቀጣይ ከዛ በኋላም ሌላ ተጫዋቾችን እየቀየረ ምናምን ለዋንጫ ፉክክር የሚሄድበት እድል ሰፊ ይሆናል ብዬ ገምታለሁ። ለማንቸስተር ዩናይትድ ትልቅ መነሳሻ ይሆናል ብዬ ገምታለሁ። አድማጮቻችን እኚህን መረጃዎች ወደ እናንተ የዝውውር መረጃዎችን እና የታክቲካሊ በደንብ ትንተናዎችን ሳደርስ የቆየሁት ዮናስ አባይ ነኝ። በዚህ ቻናል ቤተሰብ እንድትሆኑ ላይክ እንድታደርጉ ሀሳብ የተቻችሁን እስቲ ማንቸስተር ዩናይትድ በቀጣይ ዓመት ምን አይነት ቡድን ይሆናል የሚል ግምት ካላችሁ የራሳችሁን አስተያየት ወደ እኛ እንድታደርሱ ጠይቃለሁ። ላይክ አድርጉን። በቀጣይ እስክንገናኝ ያው በእነዚህ ትኩኩስ መረጃዎችን ወደ እናንተ በጊዜ እናደርሳለን። በቀጣይ እስክንገናኝ ቸርን ሰንብት።